ብሩክ ለሀይሚ ቃል ገብቷል። ነገር ግን ደግሞ ሰሞኑን የተፈጠረውን ወይም ደግሞ ሲፈጠር የነበረውን ነገር ሁላችንም አይተን ይሄ ነገር እንደዛ መሆን የለበትም ለምን ብለን ነበር። ምክንያቱም ያው እንደምታውቁት እንዴት የኦርጎ ዝንብ ጣልቃ ገብነት ጣልቃ ማይታ ገብታ በዛ ተነሳ ህይወታቸውን ቢጥብጥ እንዳላ አውቃችኋል ብዬ ነው ማስበው። ዞሮ ሁላችንም ብሩክና ሀይሚ መለያየት የለባቸውም እንዲሁም ደግሞ አይለያዩም ስንል ቆይተን ነበር። ይሄም ማለት ደግሞ በብሩክ በኩል ተስፋ የሚያስቆርጥ ንግግሮች ቢናገኝም ይሄም ማለት ባለፈው አይታችኋል ብዬ አስባለሁኝ። ቤቱን ሰጣት ለታ የተናገረውን ሰምታችኋል ብዬ አስባለሁ። ይሄን ቤት ያኔ እስከዛሬ ላለ ነው ወይም ደግሞ እስከዛሬ አብረሽን ካጎኔ ስለሆንሽ ይሄ ነገር ደግሞ ሲያንስብሽ እንጂ አይበቃሽም፣ በቂ ነው ማለት አይደለም። ነገር ግን ደግሞ እያለ ከዚህ በኋላ አንድ እንደማይሆኑ ነበር ሲያወራ ነበረው። እንዲሁም ደግሞ ወንድም መከታ ነው ይባል የለም ወንድም ይኑር ማለት ነው። አይ እናንተን እንዶ ተለያይታችሁ ማያት ወይም ደግሞ አንቺን ባለሽበት አንተን ባለህበት ልትባባሉ አልፈልግም። ይሄ ማለት እኔን የምታከብረኝና እንዲሁም ደግሞ እኔን የምትወደኝ ከሆነ ሀይሚ ምንም ብትህል ምንም ብታጠፋ ምንም ነገር ግን ደግሞ ይቅርታ የማይሽረው ነገር የለም። ያጠፋችው ነገር በሙሉ በይቅርታ ሊስተካከል ይችላል። ስለዚህ አብራችሁ እንድትሆኑ እንጂ ተለያይታችሁ እኔ ማያት ሁላ አልፈልግም እያላ ነበር ወንድሙ። ብሩክም እንደዛው አይ በቃ እንግዲህስ የኔ ውሳኔ ይሄ ነው። አንድ ሰው ስታምኑት ካላመናችሁ ያ ሰው እናንተ ለዛ ሰው ቦታ እያላችሁ ያ ሰው እናንተን ካልተረዳ ነገሩ ከባድ ነው የሚሆነው። ስለዚህ ሀይሚን ከማንም ከምንም በላይ አምናት ነበርኩኝ። ግን ደግሞ በተፈጠረው ነገር እሷ ነገሩ ሁላ እውነት እየመሰላት እኔን ላለማመን ብላ እንትን ይሆናል። እኔን ላለማመን ወይም ደግሞ እኔን ላለመረዳት ብላ የመጣችውን ሌላውን ሰው አምና እኔን አላመነችኝም። እኔ በዚህ ጉዳይ የለሁባትም ቢል ምንም ቢል እንዳያችሁት ነው። ስለዚህ ምንም ማድረግ አልችልም ሲል እንደቆያ ሁላችንም እናውቃለን። ያም ሆነ ይህ አሁን ለታ ደግሞ የመጣው ቪዲዮ በጣም ደስ የሚል ነው። ምክንያቱም እንዳለው ወንድሙ ይቅርታ ሰው አጥፍቶ ተነጋግሮ ይቅርታ ተባብሎ እንደ መጀመሪያው መቀጠል ይችላል። ነገር ግን አንድ ነገር አለ። ምንድነው? ሚላስ አጥንት የለውም። ነገር ግን ደግሞ አጥንቱን መስበር ይችላል ይባላል ማለት ነው። ይሄም ማለት ያንን ያክል የተፈጠረ ጉዳይ በሁለታቸው መካከል ሳይሆን ያቺ የመጣች ማን ነበረች? አዩ ባመጣችበት መንገድ ነው። ሀይሚም ያ ይሄ ነገር በቃ እያለች ሀይሚ ብዙ ጊዜ የምሬን በጣም ነው ደስ የምትለኝ። አንዳንድ አሉ እኮ አንዳንድ ያኔ ሴትነታቸውን የረሱ እንዲሁም ደግሞ ያንን የማያገኙትን ሰው አገኛለሁ ብሎ ብዙ የሚታገሉና ብዙ የሚለፉት እንዲሁም ደግሞ የመጡበት ነገር ደግሞ በጣም የሚያስጠላና እንዲሁም እንደ ሴት ልጅ እንደዛ ያወራል እንዴ? እንደዛ ደግሞ ያኔ አይናፋርነቱ እንደዛ ድርቅ ይላል እንዴ? ሴት ልጅ እኮ በተፈጥሮ አይናፋር ናት ይባል ነበር። አሁን ለታ ምን እየተካሄደ ነው? ያኔ እንላለን تبيها تبيها እቺ ልጅ ጠራችኝ እና ምን ሊላችሁ ነው? አንዳንድ አሉ ልክ አሁን እቺ አዩናት ማናት የተባለችው ማለት ነው። እርግጠኛ ባልሆነችበት ነገር ወይም ደግሞ ይህንን ነገር እርግጠኛ እንደሆነ እንዳልሆነ እኛ የምናውቀው ታሪክ በእርግጥ የለም። ነገር ግን ደግሞ ከሚያወሩት አንዳንዴ እውነታውን ትረዳላችሁ ማለት ነው። ምክንያቱም ያኔ ብሩክ በዛ ልክ ሀይሚንም ታንበርክኮ ይቅርታ እያላት ነበር። ይህንን ነገር እኮ እኔ ማውቀው ነገር የለም፣ ማውቀውም ታሪክ የለም። ይቺ ልጅ ምን እንደፈለገች እኔ በእርግጥ ማውቀው ነገር የለም። ስለዚህ አንቺ እኔን ተረጅኝ፣ በዚህ ልክ ነው እንደ እኔን የማታምኚኝ ነገር እያላት ነበር። ሀይሚን በዛን ሰዓት መቼም ሴት አይደለችም። እንዲሁ በክብራቸው ድርድር የማያውቁ ሴቶች እንደዛ ናቸው። አይ እንግዲህስ የሆነ ነገር ከሌላ ይቺ ልጅ እንዴት ከመሬት ተነስታ ይሄንን ነገር ልታወራና ልትመጣ ትችላለች? ስለዚህ የሆነ ነገር ቢኖር ነው ብላ ሀይሚም እዛው በተንበረከከበት ሳይነሳ የራሴ ጉዳይ ባል እኔን ተዋኝ፣ እንደፈለከ መሆን ትችላለህ እያለች ሀይሚን ሄዳ ነበር። ይህንንም እኔ በበኩሌ አጥፍታለች ብዬ አላስብም። ለምን ያኔ እውነት ያቺ ልጅ ምንም ነገር ሳይኖራት እንደዛ ሙሉ በሙሉ እርግጠኛ ሆና ልታወራ አትችልም። አይም ደግሞ አው ያወራች ነገር
እውነት አይደለም እንበለውና ሀይሚ ከአንዴ ይቅርታውን ብትቀበለው ያው ነገም ከነጎዳም ይሄ ነገር ድጋሚ እንደሚመጣ ነው። ስለዚህ ያም ሆነ ይህ ሀይሚም ጋር ጥፋት የለም እምቢ በማለቷ እንዲሁም ደግሞ ብሩክ ጋር ያለው በማስረዳትና ሀይሚን እንደምንም እንትን በማለት ነበር። አንድ ጊዜ ለመናትና ከዛን ደግሞ አይ በቃ ይሄ እንግዲህስ ማንም ሰው ክብር የሌለ ላያከብሩት ከሚችሉ ሰዎች ጋር ከመሆን አቻውን ፈልጎ እዛው መኖር ይቻላል። ስለዚህ ሀይሚ ለኔ ክብር ቢኖራት ኖሮ ታንበርክኬ እኔ ሲጠይቃት እሷ እንደዛ ትታኝ አትሄድም ነበር እያለ ይሄ ነገር ትንሽ ቢያስቆጣውም እንዲሁም ደግሞ ስሜታዊ ቢያደርገውም አሁን ለታ ያው እስቲ ከሆነና እንዲሁም ደግሞ ነገራቶችን በሙሉ ተነጋግረን ምንገባባ ከሆነ ያኒ ሀይሚን ወደ እኔ ትመለሳለች እኔም ደግሞ ወደ ሀይሚ ይመጣለሁ በማለቱ እንትን ሲል ደስ ነው ያለኝ። ዞሮ እኔ ብዙ ጊዜ ተናግሬ ነበር መቼም ይሁን መቼ ትንሽዬ ተወሰና ምናልባት ከቆዩበት እንጂ ዞሮ ተዛዞሮም ይጨመራሉ እያልኩኝ ነበር። አሁንም ነገሩ ዞሮ ተዛዞሮ ሳይጨመሩ አይቀርም። ለማንኛውም በዚህም ልክ ደግሞ ብሩክ እስቲ ያኔ ድጋሚም እንትና ይላለሁኝ ወይም ደግሞ ነገሮችን አያለሁኝ እያለ ነው። ይሄም ማለት ደግሞ ዞሮ ተዛዞሮ አንድ እንዲሆኑና እንዲሁም ደግሞ እንዲጨመሩ ነው የሚያሳየው ማለት ነው። ለማንኛውም ብዙ አወራሁኝ መሰለኝ። ሁላችሁን አመሰግናለሁ። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ያ ሰው ደስታ የሚያስደስታችሁ መቼስ የሆነ ነገር የሆነ ሰው ለምደን ያንን ሰው እንትን ብለን ከዛ ያ ሰው ደግሞ ተለያያ ሲባል የሆነ የሚሰማችሁ ስሜት አኪድ ይኖራል ብዬ ነው ማስበው። እኔም በራሴ እንደዛ ነኝ። የሆነ አንድ ሰው ለምዳችሁ ያ ሰው ያኔ አብሮ እየሆኑ አብሮ እየሰሩት እያሉ ነገር ግን ደግሞ በሊሆነው በአንዳንድ ሪካሽ ሰዎች የተነሳ እነዛ ሰዎች መለያያት አለባቸው ብዬ አላምንም። እኔ በራሴ በበኩሌ ማለት ነው ያለውን ነገር በሙሉ በንግግር ማይፈታ ነገር የለም። ምንም ሆኖ ምንም ያኔ አብራችሁ ቁጭ ብላችሁ ስትነጋገሩ ሁሉም ነገር ይፈታል። አይ የማን ከማን ይብሳል የማንስ ከማን ያንሳል የሚለው ነገር ውስጣችን ላይ ካላ መቼም ቢሆን መቼ ያም እልከኛ ይቺም እልከኛ መሀሉ ምን ይሆናል እየሰፋ ይሄዳል ማለት ነው። እየሰፋ ሲሄድ ደግሞ ጣልቃ ገብነትም ብዙ ሰዎች ይበዛሉ። ያ አንዱ ለአንዱ አንዱን ላል ስለዚህ ነገሩ ብዙ ሪቆ ሳይሄድ እንዲሁም ደግሞ ብዙ ሰው በመሐላቸው ሳያስገቡ ነገራቶችን በቀላሉ ወይም ደግሞ በአጭር ጊዜ ውስጥ የተከፈተውን መሀል መዝጋት ተገቢ ነው ብዬ አስባለሁኝ። አሁን ብሩክ ባለው ሁኔታ ያኒ ይሄ ነገር ሁላ እንዲጨረስ ወይም ደግሞ ያኒ ተነጋግሮ አውርቶበት ከዛም በኋላ አብሮ እንዲሆኑ ነው ያኒ እንትን አለው ያወራው ያለው ማለት ነው። ስለዚህ ዞሮም ተዛዞሮ በመሀል የምትገቡ እናንተ ተው። እኔ ብዙ ጊዜ ላለሁኝ ተው ለታገኙት ነገር እንደዛ አትሆኑስ ተው። ምን እየሆነ የምሬን ብዙ ጊዜ እንደዛ ይላለሁ። ለምን ያንን ሰው ቢያገኙ ችግር የለም። ያኔ ተዋርዶም ተጫርሶም አንሶም ተንበርክኮም ይሁን ያንን ሰው ቢያገኙ ችግር የለም። ነገር ግን ደግሞ ያንን ሰው ላይ ያገኙት ነገር እነሱ በዚህ ልክ በዘቀጣ ነገር ማምጣትና እንዲሁም ደግሞ የራሳቸውን ዝቅ ማድረግና እንዲሁ የራሳቸው ወንድ ልጅ ሲለምኑ ሲመጡ በጣም ነው የሚያስጠላኝ። ምን ያስጠላሻል ቢባል ይሄ ነው የሚያስጠላኝ የምሬን። ያኔ ሲጀመርም ሴት ልጅ ለወንድ ልጅ ማንበረከክ ሳይሆን ወንድ ልጅ ለሴት ልጅ ሲንበረከክ ነው ደስም የሚለው። ያም ሆነ ይህ ደግሞ ታንበርክካም አንድ ሴት ታንበርክካም ያንን ሰው ብታገኘው ችግር የለም። ግን ደግሞ ለታገኘው ነገር ያኔ እንደዛ መሆኑ ተገቢ ነው ብዬ አላስብም። ለማንኛውም ሁላችሁን አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቀጣይ ደግሞ በቃ ሁሉም ነገር አበቃ አንድ ሆኑ የምንልበት ጊዜ ይመጣል ብዬ አምናለሁኝ። እንዲሁም ደግሞ እኛም እንመጣለን ብዬ አምናለሁ። ለማንኛውም ኢንሻአላህ አላህ ካለው ነው እንጂ ነገሩ ኢንሻአላህ። ለማንኛውም ሁላችሁን አመሰግናለሁኝ ለምታበረታቱኝ በሙሉ አመሰግናለሁኝ። ሌሎቻችሁም ደግሞ አበረታቱኝ። በያላችሁበት ደግሞ ሰላማችሁ ይብዛ።
ቸር ቆዩልኝ። ባይ ባይ ማሰላማ። ይወዳችኋለሁ ሁላችሁንም። ለዚህ ቤት ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉኝ። ነባሮች ደግሞ እንደ ሊማዳችሁ አባራታቱኝ። አዳዲሶቹም ደግሞ ሰብስክራይብ እያደረጋችሁ አባራታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ